ስጋው እንዳለ አንተ አላየህም እንዴት እንደሚያሰቃየን እኮ ላሳየህ ገብተን ጡቴ ጋር ምናምን አለ ያና በልዛት ምናምን ምንድነው አጣራችሁ በደንብ እንዴ እንጂ ልደበቅሽው ምን ከየት እንዳገኛለሁ ሰሚኛለሽ ተቀመጪ አዳምጪኝ ምን እያሉሽ በጋርድ ነው የመጣው ለአንድ ሴት ፈሪ ስለሆንክ ወንድ ልጅ ደግሞ ብቻውን ሲመጣ ነው የሚያምረው ቤተሰብ የቤቱ ምሰሶ አባወራት እና እኔን ምን ያገናኘኛል ነዋሪ እኮ ነሽ ምን አገባኝ ማለት ማነሽ አንቺ እንዴ ማነሽ ባለቤቷ ነኝ አንተ ማነ ሰው የሞተ ሰው እየጠፋ መኖሩን አንቺ ወደሽዋል ማለት ነው አውሬ ለበላው አንዳንድ ነገር ለሆነ ነገር ብለ እዚህ እኔ አትነዝንዘኝ ገባ አራዊት ላይ የምትወስደው እርምጃ ካለ እዛ አራዊቶች ጋር ጨርስ እኔ አይመለከተኝም ልክ እዚህ ቤት በቀን የሚመጣው ስጋ መጠን ሆቴሎች ላይ ትላልቅ ስጋ ቤቶች የሆኑት ቤቶች ላይ ራሱ ያገባኛል ሰምኛለሽ ያገባኛል ሰምኛለሽ አይደለ ተረጋጊ ምን መፈራ መሰለ እንዴ የሚያክል ማለት በግድ ስላስቀምጥከኝ ሰምኛለሽ አይደለ ተቀመጪ በዛ ላይ ካሜራ አስቀምጠን እያወራኛለሁ ምን ነው ሴት ልጅ ለብቻ አይከብድም በዚህ ልክ ይሁን ለወንድ ለአንድ ሴት ምን እንዳናረግሽ ፈርተሽ ያው እንደለመዳችሁት ያው እንደምሰማውም የሰው ቤት ለመበጥበጥ ነው እና ያንቺ የትኛው ቤት ነው የሚበጠበጠው ውጣልኝ ሰምኛለሽ ተቀመጪ አዳምጪኝ ተረጋጊ ዞር በል ሰምኛለሽ ተረጋጊ ዞር በል ሲጀመር አንተ መብት የለም ለምን እዚህ ቤት ውስጥ መብት ያለኝ እኔ ስለሆንኩ የቤቱ ባለመብት የሆነ ሰው ነው ይላከኝ እያልኩሽ ነው አሰፋ ነው ምንም የምትዘርፈው ነገር የለም የምን ዝርፍ ያው ለመዝረፍ ነው የመጣው አይደል ይሄ ከዚህ ቤት ደግሞ ምንም ሊዘረፍ የሚችል ነገር የለም አውቃለሁ ምንም የሚዘረፍ ነገር የለም ለምን ሰው ሰብስበው የመጣው ታዲያ እምጠይቅሽ ነገር አለ ቁጭ በይና ስሚኝ ትሰሚኛለሽ አይደለ ካልሰማውክስ አዳምጪኝ እኔ ሴት ልጅ ላይ እጄ ማንሳት አልፈልግም አትጠጋኝ በስርዓት አውራኝ ማትፈልጊ ከሆነ ቁጭ በያ ሰሚኛለሽ አይደለ ቁጭ በይ ብዬሻለሁ ነገሩ ያንከፍ ነው እዚህ ማነው ያንከፍ በዚህ ልክ የሚያዋርደኝ ማነው ያንከፍ ያው አንዳንዴ መቼም እሱ ነው ፈቀደልን ያለ ካው አይደል ያው እሱ ደግሞ ማስተዋወስ አይችልም አንዳንዴ ይረሳል እና አሰሪሽ እንደሆን ከፍ የምትይው ደበረ ምን አገባ ማለት ስላልጠበቅኩት ነው አይመለከትም ሲጀመር ለአንተ የማብራራት ግዴታ የለብኝም ስለለባበስክ የምፈራ መሰለ ትሰሚኛለሽ አይደለ እኔን እንድትፈሪኝ የሚያደርግሽ አልፈራም አይ እኔም እንድትፈሪኝ አላወራሽም ሳትወጂ በግድሽ ግን እኔን የምትፈሪበት ጊዜ ይመጣል እሱን ደግሞ ወሬ ሳይሆን ሁሉም ስራ ያሳይሻል ያኔ ወርቀሽ ትለምኛለሽ እንደዚህ ሰብስበ በመምጣት እስኪ ብቻውን አውራኝ ወንድ አይደለ እኔ ነኝ እኮ ያወራውሽ ያለሁት ስንት ሰው ይታይሻል እዚህ ያው ያወሩ ነው ምን እያሉሽ በጋርድ ነው የመጣው ለአንድ ሴት ፈሪ ስለሆንክ ወንድ ልጅ ደግሞ ብቻውን ሲመጣ ነው የሚያምረው ወንዴሽን ሳላደንቅ አላልፍም ግን አሁን ላይ እኔ ካንቺ ጋር ጉልበት ልለካካ አይደለም የመጣሁት ሰሚኛለሽ አይደለ አይመለከተኝም አንቺ አዳምጪኝ ተረጋጊና ስሚኝ እያልኩሽ ነው እነዚህ ሁሉ ወንዶች ባይኖሩ ነው አሳይ ነበር ምን ታረጊ ነበር በእናትሽ እኔ አውቃለሁ ማደርገን ማይት ከፈለክ ደግሞ እነሱን አስወጣቸው እታገሳለሁ ግን አሁን ሲጀመር ለምንድን ነው አሰፋን አሰሪሽን ከምንም ቦታ አንስቶ ስራ ይሰጠሽን ከፍ እንድትይ ድል ይሰጠሽን ሰው እንከፍ ብለሽ ይጠራሽ ለምንድን ነው እንከፍ ስለሆነ ነው ቤቱን የሚያስደፍር ወንድ ልጅ ቤቱን ማስደፈር የለበትም አይደል በዚህ ልክ ተሰብስባችሁ ስትመጡ አላቅ ሌቦች ስለሆነ ማለት ያው የብዙ ቤቶችን አኖር ስላበላሻችሁ እንደዛ ነው የምታስቡት አዎ እንደዛ ነው እየተወራ ያለው እኛ እዚህ ጋር እየለፋን ያለው ነገር እንደዛ ነው እናንተ የምታስቡት ሰሚኛለሽ ምንድነው ይለፋው አንድ ሴት ለብዙ ነው ማናገር
እኔን አላወቅሽኝም። ለዛ ነው እንደዛ የምትይው። ምንድን ነው የምትፈልገው? ለእናንተ የሚሆን ነገር የለንም፣ ለሁላችሁ የሚበቃ። እኔ የምፈልገው የህዝቡን ሰላም፣ ህዝቡ የተረጋጋ ህይወት እንዲመራና ወደ ነበረው ህይወቱ እንዲመለስ። ምን አይነት ሰላም? እናንተ ከመምጣታችሁ በፊት ሰላም ነበር። እናንተ ናችሁ የመረዛችሁት። ምንድነው ያደረግነው? በጠበጣችሁት፣ አመሳችሁት፣ አበላሻችሁ። ስለዚህ እንደ ድሮ ሰው ምንነቱ ባልታወቀ መንገድ እየሞተ እየጠፋ እየተሰደደ እንዲኖር ነበር ማለት ነው። ስለምን ሞት ነው የምታወራው? እና ስንት እናቶች ልጆቻቸውን አጥተው ቤተሰብ የቤቱ ምሰሶ አባወራ እና እኔን ምን ያገናኘኛል? ነዋሪ እኮ ነሽ። ምን አገባኝ? አይመለከትሽም? ሁሉም የራሱ ድርሻ የመጠበቅ መብት አለው አይደል? ስለዚህ እንደ አንድ ነዋሪ አካባቢው ውስጥ እንደሚኖር ሰው ይመለከትሻል። ሰውዬ ሁሉም ሰው ለራሱ መጠንቀቅ አለበት። አዎ ለዛም ነው ሁሉንም ሰው እየሄድን እያስጠነቀቀን ያለ ነው። አንቺንም ላስጠነቀቅሽ ነው የመጣሁት። ምንድን ነው የምታስጠነቅቀኝ? አንደኛ ደግሜ ልነግርሽ የምፈልገው እኛ የሰውን ህይወት ልንበጠብጥ የሰውን ቤት ልንበትን ሳይሆን ልናቆመው ልናጸናው የተረጋጋ ህይወትን እንዲመራ እኮ። በምን መንገድ? ለወንጀለኞቹና ይህንን ህዝቡ ላይ እየተጫወቱ ያሉትን ሰዎች በሚመጥናቸው መንገድ። ምንም የሚመጥነን መንገድ የለም። እናንተ ከሄዳችሁ ሰላም ነው። ኦኬ ሰላም ነው አይደለ? አዎ። ስለዚህ ሰው እየሞተ ሰው እየጠፋ መኖሩን አንቺ ወደሽዋል ማለት ነው። ይኸውልህ ሰውዬ የኖረን ነገር አንተ መቀየር አትችልም። ገባ? ከዛ ደግሞ አውሬ ለበላው አንዳንድ ነገር ለሆነ ነገር ብለህ እዚህ እኔ አትነዝንዘኝ። ገባ? ምንም የምትፈይደው እኔ እኮ ምንም ብዬ የነዘነዝኩሽ አይደለም። አንቺ ግን በምታወሪው ነገር እሺ አሁን እኔ ምን ላድርግልህ? እንደኛ ተረጋጊ። ተረጋግቼ ነው እያወራሁ ያለው። ምን ላድርግልህ? እኔ ምን እንደምታረጊ እነግርሻለሁ። ምን? አሁን ላይ ሰፈሩ ላይ ብዙ ነገር አለ። አልገባኝም። ያው አንቺም እንደምታውቂው በቃ ወደ ገደለው ግባ። ሰው እየሞተ ነው። እሺ ማን ነው እየገደለ ያለው? አላውቅም። አውሬ አይደል? እና በምን አውቃለሁ? ጅብ ምናምን አንበሳም ላድንልህ? አራዊቶችን ልጠብቅልህ? ምንድነው የምትለኝ? ጠብቂ እያልኩሽ አይደለም። እኔ እያልኩሽ ያለሁት ቆይ ምንም አይመስልሽም? ስንቱ ሰው በዚህ መንገድ አንቺም ቅድም እያልሽኝ ነበር የሰው ቤት ፈርሶ የሰው ቤት ምናምን ሆኖ ይሄ ነገር መፍትሄ ሊሰጠው አይገባም? ምንም አይመስልሽም? እንደ አንድ ሰው ይሄ ነገር እንስሳት እኮ ማሰብ አይችልም አይደል? ስለዚህ የእንዝላል ከሆንክ ግዴታ አውሬ ይበላብሃል። ይሄ ደግሞ የሆነ ነገር ጋር ልትወስደው የምትችለው ነገር አይደለም። ጫካ እኮ ነው አይደል ያለነው? ገጠር ላይ ጫካዎች አሉ፣ አይተዋል በቆየው መጠን። ስለዚህ አራዊት ላይ የምትወስደው እርምጃ ካለ እዛ አራዊቶች ጋር ጨርስ። እኔ አይመለከተኝም። ግን ደግሞ እኔ ጋር የምታመጣው ነገር አይደለም ይሄ ነው። እኔ ምን ላድርግ ማለት አንቺ እያልሽኝ ያለሽው ይሄ ነገር እኔን አይመለከተኝም አይደለም ያልኩ። እና ምንድነው ታዲያ? አራዊት በሚያደርገው ነገር እኔ ምንም አድርጌ ልተባበረ አልችልም አይደል? ስለዚህ ለምንድነው ወደ እኔ መጣው? አዎ አራዊት ነው እያደረገ ያለው። መቼም የሰው ሊና ያለው ሰው እንደዚህ አያደርግም። ሰውዬ ልጃቸውን መጠበቅ የነሱ ድርሻ እንጂ የኔ ድርሻ አይደለም። ገባ? ስለዚህ እኔ ጋር የምትመጣበት ምንም አይነት መንገድ የለም። አንዱ ቤት የሚፈጠረው የትኛውም ነገር ሌላኛው ጎረቤት ጋር መድረሱ አይቀርም። ለማጽናናት ነው የመጣው። ለማጽናናት ከመጣህ ደግሞ ሂድና የሞተባቸው ሰዎች አሉ፣ እነሱን አጽናና። እኔን አታጽናናኝ። የኔ ስራ ማጽናናት አይደለም መጠበቅና መደገፍ ነው። ትሰሚኛለሽ አይደለ? ያለፈው ምንም ማድረግ ባልችልም ጠብቃቸው በቃሽ። እኔን ግን ተወኝ። አልተውሽም። ያምድም አትወኝ። እኔ እዚህ ህይወት ጋር ምን ያገናኘኛል? ያገናኝሻል እንዴ? ልጅ ኖሮኝ ልጄ ሞተ ብዬ አንተ ጋር አልመጣሁም። እየሞተ ያለው ልጅ ብቻ አይደለም አዋቂስ ቢሆን ማን? ስለ ቤተሰብሽ አታስቢም? ምንም ቢሆን ስለ አሰሪሽ አታስቢም? እሱስ አትጨነቂም? ህይወት ውስጥ ስላሉ ሰዎች፣ ስለ ጎረቤቶችሽ፣ አካባቢ ላይ ስላሉ ሰዎች ምንም ደንታ ሰውዬ ብጨነቅ ለራሴ ይጨነቃል። ከዛ ደግሞ ሁሉም ሰው ራሱን የቻለ ነው።
አሰሬም ቢሆን ትልቅ ሰው ነው። ለራስሽስ ቢሆን ልጅ አይደለም። ለራስሽስ ቢሆን በዚህ ልክ ሞት ሲበረታ ተነቀቃለሁ። ዝርክርክ አይደለም። ገባ ምዝረከረክ አይነት ሴት አይደለም። ተጠንቅቄ እገባለሁ፣ ተጠንቅቄ እወጣለሁ። ሲጀምር ሲዝረከረክ ነው። አሁን አልጋነሽ ራሱ ስትዝረከረክ ነው የተበላባት። ስሚኝ ጸጋ፣ እኔ እዚህ ጋር አንደኛ ካንቺ ጋር ልጨቃጨቅ ወይም ደግሞ ካንቺ ጋር ንትርክ ፈልጌ አይደለም የመጣሁት። ተረጋጊ። እኔ እዚህ ጋር ያለሁት አዳምጪኝ እያልኩ ያለሁት ነገር አልገባም። አዳምጪኝ፣ ቆይ ተረጋጊ። ማለት እስካሁን በቃ በጣም ድምፅሽን ከፍ አድርገሽ እየተቆጣሽ ምናምን ነው እያወራሽ ያለሽ። አሁን እኔ የምፈልገው ቆይ መጀመሪያ ታሪኩን ሰምታል? በቃ ማለት እኔ በምን ምክንያት ሞተ የሚለው ታሪኩ ችግር የለብኝም። እኔ አሁን እየፈለኩ ያለሁት እነዚህ ሰዎች ህይወታቸው በትንሹም ቢሆን እንዲስተካከል ነው። በዚህም ደግሞ ሁሉም የአካባቢ ሰው መተጋገዝ አለበት አይደል እንዴ? ችግሩ የደረሰበት ሰው ብቻ አይደለም። አንቺ ምን ቤት አልገባም ምንን አልነካኝም ብለሽ ብቻ አይደለም መተው ያለብሽ አይደለም። እኔ እንደዛ ነው ማለት አይደለም። አዎ፣ ስለዚህ አሁን እኔ እያልኩ ያለሁት እኔ እንዲነሽ እያልኩ አይደለም። እኔ ሁሉንም ሰው ነው እያናገርኩ ያለሁት። ከሁሉም ሰው ጋር ነው ውይይት እያደረኩ ያለሁት። ለምን የሆነ መፍትሄ መምጣት ስላለበት ነው ለሁሉም ሰው። ሰምኛለሽ አይደለ? ስለዚህ ተረጋጊና አንቺ የምታውቂውን ነገር ለኔ የምትነግሪኝ ነገር እነዚህን ሰዎች አግዤ እኔ ወደ መጣሁበት እመለሳለሁ። እናንተ ናችሁ አንድ ላይ ነገር የምትኖሩት። እኔ ብዙ ናችሁ ሳያችሁ ምናምን የተናደርኩት እንጂ እሱን ደግሞ መጠየቅ አለብሽ። እኛ ደግሞ በምክንያት ነው። ለምን መንገድ ላይ ብዙ ነገር ያጋጥመናል፣ ብዙ ነገር አለ እንጂ እኛ እኮ ነገር እንሄዳለን። አንቺ ነሽ ማህበረሰቡ ውስጥ የምትኖሪ። ማህበረሰቡ ደግሞ ማህበረሰባችን ተረጋግፎ በአዘንም በደስታም አንድ ላይ ተጋግዞ የሚኖር ማህበረሰብ ነው አይደለ? ስለዚህ ምን ያህልም ችግር ቢኖር ችግሩን አንድ ላይ ቀርፈን ማስተማር ነው ያልገባውን ሰው እንጂ እዚሁ ጋር አይገባቸውም። አንተ ስለዚህ አዲስ ስለሆንክ አሁን ስለዚህ ተረጋጊና ከኔ ጋር ተመካክረን እናውራ። እንደ በቃ የሆነ እንደ ትላልቅ ሰዎች እናውራ ልልሽ የምፈልገው እሱን ነው። አንቺ የመጀመሪያ አይደለሽም እንደዚህ ሳውራ እኮ እኔ ከሁሉም ሰው ጋር ነው ኮሙኒኬት እያደረኩኝ ነው እኮ። ግን የዚህ ማህበረሰብ ሁኔታ አንተ ስላልገባ ነው ማለት ያ እሱን ደግሞ ተረጋግተሽ ለኔ አስረጅኝና የሌላ ታሪክ ነው አለ እያሉ የሚያወሩት ማለት እኔ ነገር ነው። እኔም እኮ ማለት እፈራለሁ አይደል? ትፈራለህ። ግን ደግሞ ምን አለ መሰለህ ይሄ አንዳንዴ ሰው ምናቡ ላይ የሚያስቀምጠው የሆነ ታሪክ አለ ስህተት የሆነ አሁን እንዳልኩ ቅድም አልጋነሽ ነው ምናምን ብዬ ነበር። አሁን እሷ ሁሉ ጊዜ ጫካ ትገባለች ይሄ ቅጠል ለመጥረግ ምናምን ይሄ እንጀራ መጋገሪያ ምናምን ማለት ነው። ልጇን አቧራ እንዳይነካው ምናምን ብላ ቆሻሻ እንዳይነካ ሁሌ አይተው ከሆነ ዳገት አለች እዛች ጋር ቁጭ አድርጋው ነው ጫካ ውስጥ የምትገባው። አየህ ጠዋት ላይ ደግሞ የተራበ ጅብ አለ፣ እንስሳቶች አሉ፣ አንበሳ አለ፣ ብዙ ነገር ይኖራል። ብቻ እዛ መካከል ላይ ልጅ በዛ ልክ አይተውም። ማህበረሰቡ ብዙ ጊዜ እንደዚህ አይደረግም ይሏታል። ያው ተመልሳ ስትሄድ አስክሬኑን ያገኘችው ከባድል የልጇን ማለት ነው የልጇን እና ይሄ ዝርክርክነት ነው፣ እንዝላልነት ነው። ጫካ ውስጥ ለዛም ተራራ ላይ መርጠ ማስቀመጥ ይልክ አይደለም። እናት ልጇን ትታ መሄድ የለባትም አይደል? ይዛ ነው መሄድ ያለባት። እና እኔ አሁን በእሷ አምናለሁ። እና ይሄን እያየ እንዴት ነው ሌላ ነገር የምታስበው? እንዴ ጫካ እኮ ነው አይደል? እሱን እኔም እኮ አውቃለሁ ማለት ይሄ ነገር 1 2 3 ሰው ላይ ብቻ ተፈጥሮ ምናምን ቢሆን በዛ መንገድ እሺ በሰዎቹን ዝላልነት ነው ብለሽ ልታልፊ ትችያለሽ። ይሄ ነገር ግን በራሳቸውን መከላከል በማይችሉ ራሳቸውን ፕሮቴክት ማድረግ በማይችሉ ህፃናት ላይ ብቻ አይደለም እየሆነ ያለው። ወጣቶች የት እንደገቡ እየጠፉ ነው ኩና አውሬ እኮ ይመርጣል። ስለዚህ የነዚህን ትላልቅ ጎልማሳ ሰዎችንም መጥፋት የነሱን ዝላልነት ነው ብለን መደምደም እንችላለን። ይኸውልህ ምን አለ መሰለህ አንዳንዴ የምትገባበትና የምትወጣበት ሰዓት መጠበቅ አለብህ አይደል? መጠበቅ አለብህ። ራስን ካልጠበቅ ደግሞ ሰዎች አንተን ሊጠብቁ አይችሉም። ስለዚህ የምትሄድበትን ቦታ መምረጥ ያንተ ኃላፊነት ነው። ብዙ ነገርና ያ እነሱም ቢሆን እንዝላልነት ብዬ ነው የምወስደው። የሁሉም ሰው እንዝላልነቱ ነው እንደዛ እያደረገ ያለው። አዎ ማለት የሆነ ቦታ ላይ አለመገኘት በሌለበት ቦታ ላይ ስለሚገኝ ገባ። አሁን ጠዋት ላይ በቃ የተራበ እንስሳ እና ያለው ያው እኛ ደግሞ ለእንስሳቶች ምግባቸው ነን አይደለ? ስለዚህ እነሱም ቢሆን ምግባቸው ነን በቃ። ስለዚህ እነሱ እኛን የማደን እንትን አላቸው አይደለ? እንግዲህ በዚህ ልክ የሚቆጠሩ ሰዎች
ህይወታቸው እየጠፋ ነው። ብዙ ሰዎች ህይወቱ እየተጎዳ ነው ያለው። ብዙ ሰው ከቤት መውጣት ትቶ ስራውን ትቶ ብዙ ነገሮቻቸውን ህይወታቸውን እዛው ጋር አቁመው ነው እየኖሩ ያሉት። አዎ ይኸውልህ አንዳንዴ ምን ይባላል መሰለህ? ምንድነው የሚባለው? ማለት ለምንድነው ካንቺ የምሰማውን ነገር ከብዙሃን ልሰማ ያልቻልኩት? ያው ማገናዘብ ስላልቻሉ ይሄ አለ አይደለ? አንቺ በማገናዘብ ከነሱ በልጠሽ። ይኸውልህ ምን አለ መሰለህ? አንዳንዴ የሆነ ነገር በጥልቀት ማሰብና በጅምላ ስለተመራኩ አይደለ? ገባ? አንድ ሰው ሆኖ መፍትሄ ማምጣት ነው ዋናው ነገር። እኔ ለብዙዎቹ ይሄን ለማለት ሞክሬያለሁ፣ ግን የሚሰማኝ የለም። እኔን እንደብድ ነው የሚሰማኝ የለም። ማለት ሁሉም የሚያስቡት ይሄ ከአያት ቅድመ አያታቸው ምናምን ሲወራ ምናምን የሰሙት ወሬ አለ እና እሱን ወሬ ነው ይዘው እንትን የሚሉት። ገባ? እንጂ ትክክለኛ እንትን ሆኖ አይደለም። እሺ እሱን ተውና እስኪ ስለ ቤተሰብሽ ንገሪኝ። አሁንም ጠይቄሽ ነበርና እስኪ ስለ ቤተሰብሽም ያለውን ነገር መተዋወቅም ጥሩ ነው። እስኪ ስለ ቤተሰብሽ ንገሪኝ። ያው ቤተሰቦቼ ያው ዝቅተኛ ማህበረሰብ ነው እንደምታየው። ከዚህም ደግሞ የባሰ ዝቅተኛ እንትን ውስጥ ላይፍ ህይወት ሳይሆን ሰፈር ውስጥ ነው ያሉበት የገጠር ከሀገሩ ከዚህ 2 ሰዓት መንገድ ምናምን ይሆናል በእግር። እሺ እዛ ነው የሚኖሩት። ያው እኔ ደግሞ የነሱን ህይወት ለመቀየር በምችለው አቅም አንዳንድ ነገሮችን ለማሟላት ብዬ ነው እዚህ የመጣሁት። ያው እንደምታይኝ ደግሞ ተቀጥሬ እየሰራሁ ነው ቤተሰቦቼ ለመርዳት። ታዬ ዘመዴ አይደለም ማለት እሱ የነገረኝ ዘመዴ ናት። አይ ዘመዴ አይደለም። እና እኔ እና እሱ የተገናኘነው በሰው ነው። እኔ ከዛ እንደመጣው ያው መጠጊያም ስላጣሁኝ የሆነ ሰው ነበር ያስጠጋኝ። ከዛ እሱ ጋር እንዳጋጣሚ የሚግባባ ሰው ነበረ። እሱ ደግሞ ሰራተኛ እንደሚፈልግ ነበረ የሚያውቁት እና ለምን እሱ ጋር አትገቢ ምናምን አሉኝ። እሱንም አወሩት። እሱም መጥቶ አወራኝ። ከዛ በቃ በዛ መንገድ ነው እንትን ያልነው። በዛ ነው እዚህ የገባሽው ማለት ነው? አዎ። ማለት እስኪ ይሄ ነገር አሁን እዚህ ጋር የሚወራው እንግዲህ አንቺ እንደምትይኝ ከሆነ አው እንግዲህ በብዛት የሀገራችን የገጠሩ አካባቢዎች ቢመሳሰሉም ያው ሰው ደግሞ እንደየ ኮሚኒቲው እንደየ አካባቢው እንደየ ቀበሌው ምናምን አንዳንዴ አኗኗሩ ሊለያይ ይችላል። አንቺ አሁን የመጣሽበት ያኗኗር ዘይና እዛ ቤተሰቦችሽ ያሉበት እዛ ያደግሽበት ይለያያል? አይለያይም። ስለዚህ አሁን እዚህ ጋር የሚወራው ሰው እየተጨነቀበት ያለው ነገር አለ እዛ ይባላል። ገባ? ይወራል። እዚህ ሀገር እኮ እንደዚህ ነው፣ እዚህ ሀገር እኮ እንደዚህ ተፈጥሮ ነበር። ያው አንዳንድ ሰው ለገበያም ለመገበያየትም ይመጣል እዚህ። ገባ? በዛ ሀገር ከዛ ሀገራቸው ይመጣሉ እና ይሄዳሉ። ወሬ ገባ? ምንድን ነው የሚባለው? ይዛመታል። ስለዚህ የማይሰሙበት መንገድ የለም። እዛ አለ ማለት ግን አይደለም። ምክንያቱም እዚህ ባለው ልክ የለም ነው የምትይው? ያ የለም። ምክንያቱም ሁሉም ሰው ራሱን ይጠብቃል እዛ። እስኪ አሁን እዚህ እናንተ የምትኖሩበት ቀበሌ ላይ በጣም ትልቅ ሰው አለ። ያው ትልቅ በጣም ብዙ ቢዝነሶች ብዙ ስራዎች ያሉ ሰው አለ። ብዙዎች ጋሽ ጉሉማ ብለው ነው የሚጠሩት። ማን ነበረ? አላወቅኩትም። ምንድነው ደነገጥሽ? አላወቅኩትም። መቼም የሰፈሩን ግብር ሰብሳቢ ማያውቀው ሰው የለም። ያው ሰፈር አውቀዋለሁ ማለት ስሙ ሲጠራ እና ለምን ደነገጥሽ ታዲያ? ማለት ሌላ ማውቀው ነገር የለም እኮ። ስለሌላ ስለምን ጠየቅኩሽ? እኔ ሲጀመር ስለዚህ ሰው ነው የጠየቅኩሽ። ስሙ ሲጠራ ደግሞ በዚህ ልክ መደንገጥ ለምን አስፈለገ? ወይኔ በቃ ተወኝ እንዴ! አልተውሽም። ለምን ምን አድርጊ ነው የምትለኝ ሰውዬ? ትሰሚኛለሽ አይደለ? አንዳንዴ የምትናገረውን ነገር እያወቅ ስለ ሙሉ ህብረተሰቡ ታሪክን ያውቃለሁ እንዴ? ስለ ጋሽ ጉሉማ አላውቅም ነው እያልሽኝ ያለሽው? ቆይ እዚህ ከተማው ስንት ሰው ነው የሚኖረው? ስለ ሁሉም ታሪክ ፈልፍዬ ማወቅ ግዴታ ያለብኝ አይመስለኝም። ማለት ከአንድ መዳፍ እማትበልጥ የገጠር ከተማ ናት የምትኖሩበት። ስለዚህ ሰው እንኳንስ እርስ በእርስ አይደለም ማን ቁርስ ምን እንደበላ ማን ምሳ ምን እንደበላ የሚታወቅበት ያው ልትሰማኛለህ። እኔ ይሄ ከመንደር ጋር ተሰብስቤ ወሬ ማቦካ ምናምን ሴት አይደለም፣ የስራ ሰው ነኝ። አዎ። ስለዚህ የሚያወሩትን ያወሩ
ስለ ከሌ ታሪክ ምናምን ብዬ መፈተፍትበት ሞራሉ የለኝም ገባ ስለዚህ በቃ አንቺ እውነት ነው ለወሬ ጊዜ የለሽም አንቺ ወሬ ካወራሽ ስጋው ማን ይብላልሽ ታዲያ ማለት አዎ ሰምኛለሽ ስለ ሁሉም ነገር አውቃለሁ ቆይ ስጋ መብላት በእኔ ተጀመረ እንዴ አንተ ስጋ ትወድ የዚህ ቤት ደግሞ ይለያል መብቴኮ ገብቶሻል አይደል ገንዘብ ካለ በቅርቡ ገዝቼ ለምበላው ስጋ እንዴት አሳሰበ በቅርቡ ከቄራ ቤት ወደዚህ የሚመጣውን ስጋ መጠን ሁሉም ነገር ሆዴንም እየተቆጣጣከኝ ነው እየተቆጣጣርኩሽ አይደለም ሰምኛለሽ አይደለም በዚህ ልክ እዚህ ቤት የሚመጣው በቃ ለሆቴሎች አይቀርብም ለሆቴሎች ለኔ ላለቀይ ሰው ደግሞ ሲመጣ እናበላለን በቃ እንግዳ ሲመጣ ይበላል እንደ እስከሚጠግብ ድረስ ይበላል ስለዚህ በዚህ ልክ እዚህ ቤት በቀን የሚመጣው ስጋ መጠን ሆቴሎች ላይ ትላልቅ ስጋዎችን ስጋ ቤቶች የሆኑት ቤቶች ላይ ራሳይ ያገባኛል ሰምኛለሽ ያገባኛል አዳምጪኝ ሰምኛለሽ አይደለ ሁሉንም ነገር ለምን እዚህ ቤት የሚመጡት ስጋዎች ደግሞ ለቁጥ እንኳን መጣሽ እናቴ ምንድነው ኧረ ብቻዬን ገደለኝ ማናችሁ እንዴ ማናት እሷ ለምን ስጋ ይገባል ምናምን እዚህ ቤት ማነው እሱ ነው እኔ ምንድናችሁ እናንተ ማናት እሷ እንዴ አንቺ ምንድን ለምን ብታስገቢ ማታውቂው ሰው አላስገባሁት እና ምን እያደረግሽ ነው ቁጭ አለቃ ላካቸው አለቃ የማለ እንዴ እንዴት ለኔ ሳይነግረኝ እንዴት ያስገባል ማለት ማነሽ አንቺ እንዴ ማነሽ ባለቤቷ ነኝ አንተ ማን ነው ይሉታ አትንኪኝ እንዴ አንቺ ቁጭ ብለሽ ታወራለሽ እንዴ ምን ያለው ላፋው ያይሻርል ብዛታቸውን አደውይልኝ ቁጭ ብለሽ ታወራቻለሽ ሊያስደውልኝ ጭራሽ ፈልገው ነው ሲጀምር ከዚህ ቤት ሊነሳኝ ሁሉ እየታገለኝ ነው የቆየው ምን ብር ፈልጋችሁ የምን ባለቤት ነው ምንድነው እንዴ ባለቤቱ ነኝ እኔ ያሰፋ ባለቤት ነሽ አዎ ምንድነው አንተ አሰፋ ምንም ሚስት እንዳሌለችው አውቃለሁ አይ እንግዲህ አንተ መስመራት ተጠበቅበት ማለት ብዙ ማታውቀው ነገር አለ አንቺ እዚህ ቤት እያስተፈሻለሽ አሰፋና አደውይ ወይ ጎረቤት አትናገሪም ዝም ብለሽ ይመታኛው ሲያስፈራራኝ ነው የቆየው ማንን ነው አንተ የምታስፈራራት እሷ ያሰፋ ሚስት ናት ገደብን አለፍክ እኮ ውጣ በህግ አምላክ አልወጣም ይኸውልህ አባት እንደ ወደ ላይ ላታፍጥብኝ እጄ ልቀቀኝ ተቀመጪ ተቀመጪ አንተ ተቀመጥ ምንድነው አንተ እንደዚህ የምትገፈትረኝ ማነው አንቺ ማነው ብለሽ ነው ያስገባሽው እንዴ ባልሽ ነው ያስገባው እኔ አይደለሁም እሱ እንዴ ሳይነግረኝ ለኔ ያስገባው እሱ ጋር ተነጋግሮ ነው የመጣው አውቀሽ እርሱ እንደተነጋገረ ስሜን ነግሮት ራሱ አይደል ስሜን ጠርቶ እኮ ነው የመጣው ምንድነው ዘባርቂ ነበር አይለዘም ሻውን ውጣልኝ ወይ የምትፈልገው ነገር ካለ አንተ ራሱ ማንነና ነው ማንሽ ለመጠይቀኝ ማን አንተ ራስ እንዴ ሰጥቻለሁ አሳልፈኝ ምን አንተ ጋር መደራረቅ ሰልችቶኛል ስለዚህ ማን ዝምላለው እናንተ ምንድነው ዝም የምትዩ እንዳስገባሹ ራስ ጨርሽው አስወጪልኝ ንገሽ ያውልሽ ለማላቃቸው ሰዎች ሲጠራብኝ ነው ቆይ እሱ ከመጣ ለነገር ነው የሚፈጠረው ጉልማ ይላል አንዴ እኔ ማላቃቸው ሰዎች ነው የሚጠራው ስሚ የነገርኩሽ ነው አይደለ እሱ ከመጣ ሌላ ችግር ነው ይፈጠራል ስለዚህ እንዳመጣሻቸው አስወጫቸው እኔ አይደለም ምን ይፈጠራል ምን እንዳይፈጠር ነው ዝም ብሎ አይነት ቤት አይደለም የገባበት ቤት የትልቅ ሰው ቤት ነው ገብቶ አይደለ ማንንም ውርጋጥ መጥቶ አፉ የሚከፍት ማን ነው ውርጋጣቺ አንተ ነህ ራስ እንዴ አንተ ዘይድ እንዴ ስምኛለሽ እጅሽ ናቺ በጣም መጀመሪያ በነገራችን ላይ ሰሙኛለሽ እጅ ልቀቀኝ ለምን እዚህ ቤት ከፍተኛ ስጋ ይገባል ምናምን እንዴ ምን አገባ እኛ ለበላ ማለት ቆረጠክ ምን አገባክ ኦኬ ያ አገባም ስለዚህ አንቺም እዚህ ነው የምትኖሪው ማለት ነው እየነገርኩ ነው እኮ ባለቤቷ እኔ ነኝ አልኩክ ስለዚህ እዚህ ቤት ውስጥ 3 ሰው ነው የሚኖረው ማለት ነው ለምንድን ነው ታዲያ ለኔ ያልተነገረኝ እንዴ አንተ ማን ነህ ነው የሚነገርክ እንዴ ከየት ይመጣው እኔ ማቀው እሱ ብቻውን እንደሚኖር ብቻውን ማለትም በትዳር በጮኝነት ደረጃ ምንም እንዳሌለው ግን አንድ የቤት ውስጥ አጋር ሰራተኛ እንዳለችው አንተ ማንነና ነው ላንተ ልናስረዳለን የሚገባው ቆይ ትዳሪ ኑሮ አይኑሮ አይመለከትም ምንድነክ ማነክ ፖሊስ ነክ ምንድነክ ሲጀመር ከኛ ጋር ያለ ችግር ምንድነው አው ፖሊስ ነኝ አረባ ከናኛ ጋር ምን አግኝተ ነው እንደዚህ ሰፈር ደግሞ አይተታቀልሽ አረ ሰሞኑን የሚወሩት እኮ ናቸው እነሱ ናቸው እንዴ እሺ አሁን ከኛ ብዙ ጠላቶች አሉ የሚገርም ነገር እየሰማው ያለውት
በቀናት ውስጥ እዚህ በቆየነው እንቅስቃሴያችን ውስጥ እናንተ ልብ ውስጥ በጣም ታዋቂ እንደሆነ ኧረ እባክህ እንዳታስቀኝ ይሄ አለ አይደለ ዝነኝነት አገኘው ምናምን ብለህ እንትን እንዳትል በጥሩ አይደለም በመጥፎ ነው ዝነኝነትም ቢሆን ከዛ ደግሞ ለህዝቡ በጣም ጠልተዋል በቃ ውጣለት በቃ ውጣ ከዚህ ሀገር ውጣ ጠልቶኛል ጀመማውን ቦታ እኔን የሚጠላኝ ህዝቡ ሳይሆን ጅቦቹ ናቸው የምን ጅቦች አዎ ችግር ካለብህ የሰው ጅቦች አንቺ ልጅ ጀመዋል ይኸውልህ ማይሆን ቦታ ነው የመጣው አትገኝ ለወደፊት ህይወትክ ማሰብ ካልፈለክ አሁን ቀጥ ብለህ ውጣ ሌላ ችግር ሳይፈጠር ምን እንዳይፈጠር የመጣበት አመጣጥ ልክ አይደለም የመጣበት ምን እንዳይፈጠር በራስ ማየት ትፈልጋለህ ይኸውልህ ለወደፊት ህይወት የምታስብ ከሆነ መውጣት አለባት ምን እንዳይፈጠር ችግር እንዳይፈጠርብህ ማይሆን ቦታ ነው የመጣው ሲጀመር ስለማይሆን ሰዎች ነው ያወራክም ያለው ስለ ዋጋ ይከፍልበታል እጄንም ላይ ያስከበት ለገፈተርከኝም ዋጋ ትከፍልበታል ምንድነው የምታመጪው እሱን አሳያለሁ አሁን ቀጥሎ አሁን አሳይ የምታመጪውን እስካሁን አሳይ አልሄድም በእናታችሁ ሰሙኛላችሁ የምፈልገውን እስካላገኘው ድረስ እግሪን ከዚህ ቤት አላወጣም ትወጣለህ ብያለሁ ሰራራችሁ አይደል እናንተ የተከበረ ምናምን ቢመጣ ምናምን የምትሉት አሰፋ በኔ እጅ ነው ያለው ምን ማለት በኔ እጅ ይሄ ከብት የሆነ ልጅ ተያዘ ከብት ማለት እንኳን ያስከው ሲጀምር ማስተዋወስም ማገናዘብም አይችልም እኮ አሁን አንተ ደህና ሰው ያስክ መስሏል ምን ጥራ ቢሉት ምን መጣ አላሉ ምን ማለት ነው እሺ ይኸውልህ ሲጀመር አንድ ይሄ ተራሰው ሰምተ እዚህ አታድርቀን ማለት ይኸውልህ እሱ ማን ነው ተራሰው ነው ህሊናው ጋር እኮ አይደለም አንቺ ባሌ ነው ያልሽ ነው እሷ ደግሞ አሰሪዋ ሲጀምር ለምንድን ነው ያልነገረኝ እናንተ መምጣታችሁ እንዴት አልነገረኝም እሱ ደግሞ ለአንቺ ማረጋገጫ እንኳን አይሰጥም ትሰሚኛለሽ ምን ማለት ነው ሚስቱ አይደለው እንዴ እሱ የሚያወራው ምንም ሚስት እንዳልይዘው ምናምን ስትል ነበር ራሱ ነው ተስቅ አርጎ አዎ ሚስት እንዳልይዘው ነው የሚያወራው እንዴ ማለት እኔ እኮ ሚስቱ እኮ ነኝ ቺት እያደረገብኝ ነው ማለት የምን ቺት እኮ አይደለም ሚስቱ ትመስክር ያው ስጋውን ራሱ የሚበላው ራሱ ነው እያሰረተ ተስቅ እኛ እንበላለን እኛ ብልተን እናውቃለን ይሄ እኮ ሰው አይደለም ሰው እኮ አይደለም አንተ አስመሳይ ሰው ነው እንዴት እቺ ልጅ እንዴት አቃጥሯል ሊገላት እንደሆነ እንዴት ያሰቃያት እንደሆነ ሲጀመር አስፈራርቶኝ ነው እዚህ ቤት ራሱ ያመጣኝ ቀደም አውቀኝ ሰው አይደለም አስመሳይ ነው አንቺ ቆይ እውነት ባልሽ ከሆነ ስለ ባልሽ እንዴት ነው ለዚህ አይ ተው ባክ እኔም ችየው ነው ገብቷል አይደለ ስንት ችግር ችዬ ደብቄ ለሸፍኝለት ነው እሱ ግን ጭራሽ እናንተ መምጣታችሁን አልነገረኝም ጭራሽ ደግሞ ሚስት አይደለችም ብሎ ለእናንተ እየነገራችሁ ነው እና ለእንደዚህ አይነት ሰው ማሰብ ይመስላል እቺ ልጅ እንኳን እየጨቆናት ሁሌ እንዴ በሌሊት እየመጣ ስንት ቀን ነው በዝም ብሎ እየተጓዘ መመለሻ ሰካራ በዛ ልክ ለቤቱ የማያስብ ይጠጣል እዛ ብሩን ጨርሶ ነው የሚመጣው እንደዚህ አይነት ሰው ነው የምታምነው አንተ ምን ያህል ጊዜ ሆናችሁ ከተጋባችሁ አልተጋቡም እጮኛ ናቸው እዚሁ ነው የምትኖሪው አዎ እዚሁ ነው የምኖረው እና ስለዚህ አንቺ እዚህ ካለሽ እውነት የሷ መጨቆን የሷ መጎዳት ካሳዘነሽ ለምንድን ነው እሷን ያልጠበቅሽ እኔም እኮ የተጨቆንኩ ነው በቃ እኔ ትራሬ ይሁን ብዬ ነው እንጂ ዝም ብዬ እየኖርኩ የነበርኩት ገብቷል አይደለ እንጂ ሁለታችን ነው ሲጨቁነን የነበረው እና ተጎድታችሁ ነው እየኖራችሁ ያላችሁት አዎ ግዴታ ብለን መናገር አለብን አስፈራርቶን ከዛ ላይ የሆነ በሽታ አለበት አጋንንት አለበት ሰይጣን የምን ሰይጣን ይቀያይረዋል እንዴት ማለት ስንቴ ጸበል ሄዷል ግን አልተሻለው ምን ይቀያይረዋል ማለት በቃ ለሊት ይመጣል በእንቅልፍ ልቡ እሷን መስለዋለሁ ስንት ቀን ሊደፍረኝ ስንት ቀን አመለጥኩት ማለት በእንቅልፍ ልብ አንቺ ጋር ይመጣል ነው አዎ እሷ መስየው ሊደፍረኝ ስንት ቀን እሷ አስጠላኛለች ግዴታ እንደዚህ ብለን መናገር አለብን ምንድነው ያወራችሁ ያላችሁ ህዝቡ ብንናገርም አይረዱንም ሁሉም እኛ ላይ ነው የሚፈርዱት ህዝቡ እንደሆነ ለሴት ልጅ እዚህ ሀገር ምንም ሳም ቢሆን ታው ከሄደች እንደሚገላት ነግሯታል እኔም ከዚህ ቤት ከወጣ ይገለኛል ምክንያቱም ጉዱ እንዲወጣበት አይፈልግም ስለዚህ አስፈራርቱኝ ነው እየኖረን ያለን እና ለምን ደበቀኝ ይሄንን ሁሉ ነገር ለምን ዋሽ እንዴት ይነግራል ታስበው አስመሳይ ነው አልኩ እኮ በቃ እንደዚህ ማረጉን ባይናገር ቢያንስ ሚስት እንዳለችው ለማውራት ምንም እንዲደብቅ የሚያደርገው ነገር ለሀገሩ ለሰፈሩ ሰው ራሱ አይናገርም የሚገርም ነገር ምክንያቱም እሷውነቱ ስለምትናገር ለምን ታማኝ ነው በቃ እንደዚህ አስሮኝ ነው ያስቀመጠኝ ገብቷል አይደለ
ቅድም ጮኩብህ እንዴት መሰለህ ከመጣ እኛን ነው የሚገለን ለምን አስገባችሁ ብሎ ነው የሚገለን ለዛ ነው ጮኩብህ ራሱ ያደረገውን ነገር መልሶ ማስታወስ አይችልም አሁን አንተን ሊረሳም ይችላል ማለት ይሄ በእኛ ነው የሚቆጣው አንተ እንደወጣ ለምን አስገባችሁት አላልኩም በቃ እኛን ለመማታት እኛን የሆነ ነገር ለማድረግ ሰበብ ነው የሚፈልገው አንተ አልተረዳኸውም የሰፈሩ ሰው ማንንም አይረዳንም ስለዚህ ለዚህ ነው ስላንቺም ስለሚስት እንዳለችው ደብቆ የሚኖር አዎ ደብቆ ነው የሚኖር በቃ ለማንንም ነው የማይናገረው ይሄዳል የሆነ አረቄ ቤት አለ እዛ ይቀመጣል በቃ ስራም የለው ስራውንም እየተወው ነው እኔ እንዴት እንደሆነ እሱ ግራ ገብቶኛል አንቺስ ምንድነው መሰሪው እኔማ ቤት ነኝ ምንም አልሰራም እና ማለት እቺን በመታከል ክፍለ ሀገር ቦታ ውስጥ አንቺ ካለሽ የቤት እመቤት ከሆንሽ ስራ ካሌለሽ ከሌላ ቦታ አጋዥ ማምጣት ለምን አስፈልግ እንዴ እሱ ነው የፈለገው ነው አይደል ለሚፈልኩት ለምን እንዴ ፈለጋ ታዳ እሱ ነው ቁጣውን ለማብረድ ሲናደድ እኔን መምታት እንዲ ደስ እንዲል ሲለውስ በቃ አስፈራርቶ አመጣኝ የሆነ ደም ይገባለት መሰለኝ በቃ ስለዚህ አንቺን የሚፈልግሽ ሲናደድ ቁጣውን ማብረጃ ይደበድበኛል ነው ያልሽልሽ እና ለምንድን ነው ታዲያ ምንም ፊትሽም ሰላም ነው ምንም የተመታ ሰው አትመስይም እየተናገርሽ ባለሽ ሁሉ በጥፊ ብለ ምንም ሊሆን አይችልም እኮ አይደል እኔ እኮ ያልኩ በቢላ ይከታተፈኛል አይደለም ያልኩት ሰማኛል ይመታኛል ያልኩ ታዲያም ዝም ብለ ግዴታ ጠባሳ ማየት አለብህ እኔ መበደሌን ለማየት በዛ ላይ የውስጥ አካሌን መቻየው አንተ በቃ እንደዚህ እዚህ ጋር ገልጬ ማሳየት አለብኝ አይረዱንም እህቴ በቃ እህቴ አይ እንዴ ምን ነው እህቴ ማለት አልችልም እንዴ እህቴ ማለት እንዴ ማለት እህትሽ ናት አይደለችም አንድ ቤት እየኖረ ነው ማለት ሲጀመር እኔ እየተጠራጠርኩ ነው በጣም ነው የምትመሳሰሉት የሰው ልጅ አብሮ ሲኖር መመሳሰል አይችልም ኢትዮጵያዊ ነን ያው ጥቁረታችንን ካልኩ ሁለታችንም ግዴታ ነው መመሳሰላችን ደግሞ እህቴ አብራኝ እየበላች የጠጣች እህቴ ያላት የኔ አባት ችግር ካለበት ወላሂ ቋንቋ ነው አባት ሰው ምንድነው የሚለን አንቺ ኧረ እኔ መረረኝ እንዴ ደግሞ ራበኝ እኮ ባንዴ ተነሳ ስንት ሰዓት ሙሉ ነው እዚህ ገተርከኝ ትሰሙኛላችሁ አይደለ እኔ ጋር ምንም ስላላችሁ ምን የሚቀየም ነገር አትጩባት ለምን ይኸው ደርሶ ማለት ነው እንዴ ቱግ የሚያደርገው ነገር አለ እኮ በሽታው እኮ ነው ያገሩ በሽታ እንደዚህ ነው የሚያደርገው አይ እንተና ተጋብቶበት ነው ይባልሽ ቆይ ለምን አትወጣም ግድ የለም አንቺ የገዛ ባልሽ ላይ በዚህ ልክ ሲቀለድ እንዴት ነው ዝም ብለሽ እንደዚህ መስከረ እንዴት አልቀልድ እሱ በህይወቴ ላይ እንደዛ እየቀለደብኝ አይደለም እና ስለዚህ ፈተሽ የራስሽን ህይወት አስማጀለ እንዴት ነው የምፈታው ስጋ ትበላለህ ላምጣልህ ከሱ የተረፈ አለ ማለት ስጋውን የሚበላው እሱ ነው ያልሽኝ እንዴ እሱ ነው የሚበላው ያሳየህ ትሪውን ላምጣ ትበላለህ እዚህ ቤት የሚመጣው ያ ሁሉ አባቴ ችግር አለበት እያልኩ ነው ትልቅ ሰይጣን አለበት በልቶ አይጠግብም ለሱ ነው ስጋ የሚያመጣው ስለዚህ ከቄራው ላይ የሚመጣው ለሱ ነው እኛ ምንም በላለን አንድ ሽሮ ወጥ እየበላን ደግሞ ለማናችሁ ግዴታ ማልቀስ አለብን ለማናችሁ ግዴታ ቁስል ማየት አለብን እኛ ውስጣችን ተጎርቷል እኔ ልቤ ተሰብሯል ነው ምልክ ይው እኔ አሁን ሆዴን ያመመኝ አልበላው በሱ ምክንያት አልበላውም መቼ ያበላናል ምግቡንስ ብትል እሱ ሲወጣ እኮ ነው ምን በላው ተደብቀን ፍለፍቱ ካበላንማ ይገለናል እኔ እኮ ሚስቱም አልመስልም እኮ አንዳንዴ ሳስበው ራሱ በጣም ነው የሚያሳዝነው ትሰሙኛላችሁ አይደለ አሁን ያወራችሁ ያላችሁት ሁሉም ነገር አንደኛ እየተቀረጸ ነው ሁለተኛ ደግሞ ደግሜ ነው የምነግራችሁ ያንቺም ከሆነ ባልሽ ያንቺም ማሰሪሽ አሰፋ በነጅ ነው ያለው ይሄንን ነገር ደግሞ የምርና ባንተ እጅ ነው ያለው ለምን እንደዚህ አታደርግ አሰፋን ውሰደው ገንዘብ እንስጥ ነው ውሰደው ጨረሰው አይደለም ይዘው የለ ይዘሂድ እኛ ደግሞ ገንዘብ እንስጥ እኛም ያው ከችግራችን እንላቀቅ እነዚህ ያሉ አይደለ ደግሞ የምን ገንዘብ ነው የምትሰጡት ገንዘብ እሱ ሰድልን ገንዘብ ምናምን አሉ አይደለ እዚህ ጋር ያሉ እነሱ ደግሞ ደስታ
የሆነ እንትን በላቸው በቃ አንተም ንካው ብር ተከፍሉኛላችሁ ደስ ይለኛል እሱን ያዝልልና ይፈልኩ ማድረግ ትችላለህ ደስ ይለኛል ቀስ ብላ አውራሽ እና ለምንድን ነው በዚህ ልክ ይጠላችሁት አንተ አላየም ልጅ እንደሚያሰቃየን እኮ ላሳይህ ገብተን ጡቴ ጋር ምናምን አለ ያናል ብልዛት ነው አልፈልግም እኔ እኮ ወንድ ስለሆንክ እንዳትሳሳት ብዬ ነው እንጂ ላሳይ ይችላል ማለት እንዲህ ሚሳሳት አይደለም ልታማልኝም እየሞከርሽ ነው ወይኔ ልጅ እንዴት ነው ማስረዳው አትጮባት ለምን ምትጮባት አይደለም ይኸውልህ አሁን ወንዶች ስሜታችሁ አፍንጫችሁ ጋር ነው ይባላልና አፍንጫ ላይ ናት አይደለ ሰምኛለሽ አትቷት እንዴ ልዛቷት ሰምኛለሽ አይደለ ልቀቃት ይያለው ተቀመጪ ምን ልትሆን ነው ልቀቃት ተቀመጪ ስማሽን ይበቃችኋል እንደፈለጋችሁ እንድትጫወቱ አልፈቅድም አትጮህ ወደዛ እባክህ ስሚኝ አንተም ደግሞ እንደፈለክ ተነጨ በጣም አይደል አሁን ስሙ ምጠይቃችሁን ሁሉንም ነገር እንድትነግሩኝ እፈልጋለሁ ርቀት ተጠብቅ አትተንፍስ እስካሁን ያለ በጣም እየተሟዘዝክ ነው ነገር አይደለ ስምምነት እንፍጠር ተባልክ አይደለ ስምምነት መፍጠር ነው አለቀ ብሩም ቢሆን ላንተ ይጠቅማል ሳይክም ደና አይነት ስምምነት የሚፈጠረው ነገር ካለበት ሰው ጋር ነው እናንተ ንጹህ ከሆናችሁ የምን ስምምነት ነው የምትፈጥሩት ይኸውልህ ንጹህ ነን አለኩ አልገባ ካለ ስለዚህ ልጁን ሰውየውን ይዘህልን ሂድ እኛ ብሩን ስለዚህ ስንት ዘመን ይለፋበትን አብቱን ቤቱን እናንተ መውረስ ትፈልጋላችሁ ማለት እቺ ቤት ሆነ እኛ ችግር የለብንም የቤት ችግር የለብንም ሰላማችን ነው የምንፈልገው ስለዚህ ላምጣውና ታወሩታላችሁ አምጣው ያስመስላል አሁንም ያስመስላል ወይ እዚህ ፎቶዎች አይተን አንተ ፎቶዎች እሺ ምንድነው አጣራችሁ በደንብ እንዴ አንቺ ልደበቅሽው ምን ከየት እንደተኛለ አንቺ ስንቴ ነው የምነግርሽ ቆይ